አሰብ ዛሬ ወደብ ብቻ አይደለችም፣ የኢትዮጵያ የኢኮኖሚ ትንሣኤ ምልክት እንጂ። የባህሩ ሰማያዊ ቀለም ከኢትዮጵያ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ ጋር ሲዋሃድ የሚፈጥረው ትዕይንት ለዓይን ይማርካል። መርከቦች የሀገሪቱን የድካም ፍሬ ጭነው ወደ ዓለም አድማስ ሲያቀኑ፣ ሌሎች ደግሞ ለልማት የሚሆኑ ቁሳቁሶችን ይዘው ወደ አሰብ ወደብ ሲገቡ፣ ያኔ የኢትዮጵያ የብልጽግና ጎዳና በባህር በሩ ላይ ተዘርግቷል ማለት ነው። በዲፕሎማሲው ዓለም ቃላት እንደ ጦር ይወረወራሉ፣ እንደ ጋሻም ይከላከላሉ። ዶክተር ጌዲዮን ጢሞቴዎስና የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በአንድ መድረክ ቆመው ኢትዮጵያ በአፍሪካ ቀንድ ሰላምና የንግድ ዋነኛ አጋራችን ናት ሲሉ ተናገሩ። ይህ ንግግር ለኢትዮጵያ ተራ ውዳሴ ሳይሆን የዓለምን ጂኦፖለቲካዊ ሚዛን የቀየረ የብስራት ቃል ነበር። ይህ ቃል የኢትዮጵያን የባህር በር ጥያቄ ከፍትህና ከጋራ ተጠቃሚነት አኳያ ዓለም አቀፍ እውቅና የሰጠ፣ የኢትዮጵያንም የቀይ ባህር ዘብነት ያረጋገጠ የታሪክ ማህተም ነበር። ለዘመናት በዝምታ ሲያጋሳ ሳይኖረው የቀይ ባህር ማዕበል ዛሬ አዲስ ዜማ አግኝቷል። ኢትዮጵያ የባህር ኃይል መዝሙር ከሞገዶቹ ጋር ሲዋሃድ ያ ለዘመናት የቆየው የባህር አልባነት መርገም በክብር ተቀዷል። አሰብ ያቺ የኢትዮጵያ የዓይን ብሌን፣ የንግድና የሉዓላዊነት ደጅ ዛሬ ልጆቿን ዳግም ተቀብላለች። ታሪክ በአቧራማ መዝገብ ውስጥ ተቀብሮ አይቀርም። ይልቁንም እንደ ማለዳ ፀሐይ በደመቀ ግርማ ወጥቶ ዓለምን ያስደንቃል። በ2026ቱ የአፍሪካ ፎርዋርድ ጉባኤ ናይሮቢ የሀገሪቱ የልብ ትርታ ሆናለች። በዚህ ታላቅ መድረክ ላይ ዶክተር አብይ አህመድ ሲቆሙ ከኋላቸው የ130 ሚሊዮን ሕዝብ የባህር በር ጥማትና የሺህ ዓመታት የታሪክ አደራ ይታይ ነበር። ይህ ጉባኤ አፍሪካን ወደፊት ለማራመድ የታለመ እንደመሆኑ ኢትዮጵያ ያለ ባህር በር የምታደርገው ጉዞ ግማሽ መንገድ እንደሆነ ለዓለም መሪዎች ለማስገንዘብ ምቹ አጋጣሚን ፈጥሯል። በቀይ ባህር ሞገዶች ላይ የኢትዮጵያ የነጻነት ዜማ በድጋሜ ማስተጋባት ጀምሯል። የጥንቷ ኢትዮጵያ በናፍቆትና በትዕግስት የቆለፈችው የባህር በር ዛሬ በዓለም አቀፉ የዲፕሎማሲ ቁልፍ እየተከፈተ ይገኛል። ሰማዩ በምስራች ተሞልቷል። ምድርም ለታላቋ ሀገር የባህር ግዳጅ ምስክርነቷን እየሰጠች ትገኛለች። ዓለም አቀፍ መድረኩ እንደ አንድ ግዙፍ ኦርኬስትራ ሆኗል። እያንዳንዱ ሀያል ሀገር ደግሞ የኢትዮጵያ ክብር የየራሱን የዲፕሎማሲ መሳሪያ እየተጫወተ ይገኛል። ዛሬ የታሪክ ሰንሰለት ተበጥሷል። የቀይ ባህር ሞገድም እንኳን ደህና መጣሽ እያለ ለኢትዮጵያ የፍቅር ህብረ ዝማሬ እየዘመረ ይገኛል። ዓለም አቀፍ ፍትህ ለኢትዮጵያ ድልታለች። የታሪክ ነፋስ ወደ አበሻ ምድር እየነፈሰ ይገኛል። ኢትዮጵያ በሀያላን አጋርነት፣ በልጆቿ ጽናትና በፍትህ አምላክ እርዳታ የባህር በር ጥማቷን የምታረካበት ጊዜ ደርሷል። ወደቦቿም የእግሯን ኮቴ እየጠበቁ ይገኛሉ። አሜሪካን በፓቶማክ ወንዝ ዳርቻ ሆና የሰላም ዋሽንትን እየነፋች ትገኛለች። ኢትዮጵያ የአፍሪካ ቀንድ የልብ ትርታ ናት ስትል የባህር በር ፍላጎቷን እንደ ሰብአዊ መብትና እንደ ስትራቴጂካዊ ግዴታ ተቀብለዋለች። ለሀገሪቱ መረጋጋት የኢትዮጵያ መርከቦች ባህር ላይ መታየት አለባቸው የሚለው የአሜሪካን ቃል ኪዳን በዲፕሎማሲው መድረክ እንደ ማለዳ ኮከብ አብርቷል። ከምስራቁ የጥበብ ማማ የወጣው የህንድ ድምፅ ኢትዮጵያ የውቅያኖስ ወንድማችን ናት የሚል ነበር። ህንድ የታሪክ መዝገብ ገልጣ የአክሱም መርከቦች ከህንድ ጋር የነበራቸውን የንግድ ትስስር በማስታወስ ዛሬም ኢትዮጵያ የራሷ በር ሊኖራት ይገባል ስትል በቁርጠኝነት ቆማለች። ይህ የህንድ ድጋፍ ለኢትዮጵያ የባህር በር ፍላጎት የታሪክ ምስክርነት ሆኗል። ሩሲያ በሞስኮ ክሬምሊን ማማ ላይ ሆና በብርቱ የዲፕሎማሲ ቋንቋዋ ምስክርነቷን ሰጠች። ኢትዮጵያ በሉዓላዊነቷ አትደራደርም፣ የባህር በር ጥያቄዋም የታሪክና የፍትህ ጥያቄ ነው የሚል የብረት ማማ ሳረፈች። የሩሲያ ድጋፍ ለኢትዮጵያ እንደ ጋሻ ሆነላት። በዓለም አቀፍ መድረክም ድምጿ እንዲጎላ አደረገው። እንግሊዝ በረቀቀውና በጥልቅ ዲፕሎማሲው ጥበቧ የቀይ ባህር መረጋጋት የሚረጋገጠው ኢትዮጵያ ድርሻ ሲከበር ነው አለች። የታሪክ መዛግብትን በማመሳከር ኢትዮጵያ የባህር ኃይሏንና የንግድ መርከቦቿን ዳግም ለማሰማራት የምታደርገውን ጉዞ በብቃትና በጥበብ ደገፈች። ሰሜናዊ ንፍቀ ክበብ የወጣው የካናዳ ድምፅ እንደ በረዶ ንጹህ ነበር። የኢትዮጵያ ብልጽግና የዓለም ብልጽግና ነው፣ ይህም ያለ ባህር በር አይታሰብም ስትል የኢትዮጵያን ጥያቄ ከሰብአዊ ልማትና ከኢኮኖሚ ነጻነት ጋር አቆራኝታ በዓለም አደባባይ ተከራከረች። ፈረንሳይ በባህር ኃይል ግንባታና በቴክኖሎጂ ባላት ልምድ ኢትዮጵያ ወደ ማዕበሉ የምትመለስበት ጊዜ አሁን ነው የሚል የጥበብ ቃል ሰነዘረች። በፓሪስ ሰማይ ስር ሆና ለኢትዮጵያ የባህር ኃይል ግንባታ የገባችው ቃል የኢትዮጵያን ሰንደቅ ዓላማ በባህር ሞገዶች ላይ ለመትከል ትልቅ አቅም ሆነ። እነዚህ ሀያላን ሀገራት ለኢትዮጵያ የባህር በር ጥያቄ የሰጡት ምላሽ የጠቅላይ ሚኒስትር ዶክተር አብይ አህመድ የረቀቀ ዲፕሎማሲ ውጤት ነው። ኢትዮጵያ በዓለም አደባባይ ብቸኛ አይደለችም። ሀያላን ሀገራት የኢትዮጵያን ፍትህ አብረው እየፈለጉ ይገኛሉ። አዲሱ የኢትዮጵያ ባህር ኃይል በቀይ ባህር ላይ ሲሰፍር የታጠቀው መሳሪያ ብቻ ሳይሆን የወንድማማችነትና የሰላም ቃል
ኪዳን ጭምር ነው። ይህ ኃይል ለወረራ የመጣ ሳይሆን የቀጠናውን የንግድ መስመር ከስጋት የሚጠብቅ የቀይ ባህርን ሰላም የሚያረጋግጥ የአፍሪካ ቀንድ ኩራት ነው። ኢትዮጵያ ወታደሮች በባህሩ ዳርቻ ሲቆሙ ግርማቸው የጥንቱን የአክሱም ኃያልነት ያስታውሳል። ዓለምም ይህንን ኃይል በአድናቆትና በአክብሮት ይመለከተዋል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በኬንያ ናይሮቢ ተገኝተው ከዓለም አቀፉ ማህበረሰብ ጋር የተወያዩትን ውይይትና የዓለም ሀያላን ሀገራት ለኢትዮጵያ ጥያቄ የሰጡት በጎ ምላሽ የሀገሪቱን የዲፕሎማሲ ልዕልና የሚያሳይ ነው። ኢትዮጵያ በጠረጴዛ ዙሪያ ባሳየችው ጥበብና በታሪካዊ መብቷ ላይ ባላት ጽናት የማይቻለውን አስችላለች። አሰብ ዛሬ የትብብር የጋራ እድገትና የቀጠናዊ ውህደት ማዕከል ሆናለች። ይህ ድል የጥይት ድምፅ ሳይሰማ በቃላት ጥበብና በስትራቴጂካዊ ብልህነት የተገኘ የዘመኑ ድንቅ ውጤት ነው። ይህንን ጉዳይ እየተነተንን ሰፊ ቆይታ እናደርጋለን። ዝግጅቱን በማቅረብና በማጠናከር እኔ ቢንያም ከድር አብሬያችሁ የምቆይ ይሆናል። ከአፍታ ቆይታ በኋላ ስንመለስ ወደ ትንታኔ የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ ይሁኑ። ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ሕይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 36 71 ደውሉ። አሚባራ ፕሮፐርቲስ። የኢትዮጵያና የኤርትራ ዲፕሎማሲያዊ ስምምነት የቀይ ባህር ማዕበልን ጸጥ እንዲል ያደርገዋል። አሰብና ምጽዋ የጥላቻ ምልክት ሳይሆን የትብብርና የጋራ ብልጽግና ተምሳሌት ይሆናሉ። በዚህ አዲስ የዲፕሎማሲ አየር ውስጥ የኢትዮጵያ ባህር ኃይል በቀይ ባህር ላይ ሲሰፍር የጥፋት ሳይሆን የጥበቃ ምልክት ይሆናል። የኢትዮጵያ ባህር ኃይል ዩኒፎርም በቀይ ባህር ዳርቻ ላይ ሲታይ የአፍሪካ ቀንድ ልብ ዳግም መምታት ይጀምራል። ከአሜሪካን ጋር የተደረገው የጸጥታ አጋርነት ኢትዮጵያ በቀይ ባህር ላይ የምታሰፍረው ኃይል ዓለም አቀፍ የንግድ መስመሮችን ከሽብርተኝነትና ከወንበዴነት ለመታደግ የሚቆም የታመነ ኃይል መሆኑን ዓለም እያመነ ይገኛል። ማርኮ ሩቢዮና ዶክተር ጌዲዮን ጢሞቴዎስ ያሰመሩበት የንግድ አጋርነት በቀይ ባህር በኩል የሚፈሰው የኢትዮጵያ ኢኮኖሚ ደም ነው። የባህር በር ማግኘት ማለት ለኢትዮጵያ አርሶ አደርና ነጋዴ የዓለም ገበያ ቅርብ እንዲሆን ማድረግ ነው። መርከበኞቻችን የኢትዮጵያን ቡናና ምርት ጭነው የአትላንቲክና የፓስፊክ ውቅያኖስን ሲያቋርጡ የኢትዮጵያ ድህነት ታሪክ ሆኖ ይቀራል። ጠቅላይ ሚኒስትር ዶክተር አብይ አህመድ በ2026ቱ የአፍሪካ ፎርዋርድ ጉባኤ ላይ የያዙት የዲፕሎማሲ መርህ የጋራ ብልጽግና ወይም ዊን-ዊን የሚል ነው። ኢትዮጵያ የባህር በር የምትፈልገው የሌሎችን ሉዓላዊነት ለመጋፋት ሳይሆን ለአህጉራዊ ትስስርና ለኢኮኖሚ ውህደት መሆኑን በሳይንሳዊና በፖለቲካዊ አመክንዮ አቅርበዋል። ኢትዮጵያ በአፍሪካ ፈጣን እድገት እያስመዘገቡ ካሉ ሀገራት ቀዳሚ ሆና ሳለ የወደብ ኪራይና የታሰረ የንግድ መስመር እድገቷን እየገታው ይገኛል። በናይሮቢ ጉባኤ ላይ የቀረበው ሐሳብ ኢትዮጵያ ወደብ ካገኘች መላው የአፍሪካ ቀንድ የንግድ ማዕከል እንደሚሆን የሚያስረዳ ነበር። ኬንያ፣ ጅቡቲ፣ ሶማሊያና ኤርትራን ያካተተ የተቀናጀ የወደብ ልማት ስትራቴጂ ኢትዮጵያን እንደ ዋና የንግድ ሞተር የሚያያት ይሆናል። በአፍሪካ ቀንድ ምድር ላይ የታሪክ ነፋስ አዲስ ጠረን ይዞ መጥቷል። ጥንት ንግሥተ ሳባ የባህር ሞገድን ተሻግራ ጥበብን እንደፈለገች ሁሉ ዛሬ የዓለማችን ሀያላን አይናቸውን ወደ ቀይ ባህር ዳርቻ ጥለዋል። እስራኤል ያቺ የጥንት ምስጢራት መፍለቂያና አሜሪካ የዘመኑ የኃይል ማማ ባለስልጣናቶቻቸውን ወደ ኤርትራ ልከዋል። ይህ ጉዞ ተራ ዲፕሎማሲ አይደለም። ይህ ጉዞ በታሪክ መዝገብ ውስጥ የታጠፈውን ገጽ መልሶ የመክፈት ያህል ታላቅ ድምፅ አለው። እንደመጓ መጽሐፍ ምስጢራዊ ትርክት ኢትዮጵያ ለዘመናት የባህር ጥማቷን ስትወጣ የኖረችው
በእነዚህ ወደቦች ነው። አዱሊስና ምጽዋ የኢትዮጵያ የትንፋሽ መውጫዎች ነበሩ። ዛሬ የእነዚህ አያላን ወደ ኤርትራ መጓዝ በቀጠናው ላይ አዲስ የጂኦፖለቲካዊ ሚዛን መፍጠሩን የሚያበስር የንጋት ጃንደረባ ነው። በዚህ ጉባኤ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ያከናወኗቸው የጎንዮሽ ውይይቶች ለኢትዮጵያ የባህር በር ፍላጎት 4 ዋና ዋና ውጤቶች ሊያስገኙ ይችላሉ። የመጀመሪያው የአፍሪካን ድጋፍ የሚያስገኝ ሲሆን አፍሪካውያን መሪዎች የኢትዮጵያን የወደብ ባለቤትነት ጥያቄ እንደ ፍትህ ጥያቄ እንዲያዩት በማድረግ የቀጠናውን ጫና ወደ ዲፕሎማሲያዊ ድጋፍ መለወጥ ያስችላል። ሁለተኛ ያስገኛል ተብሎ የሚጠበቀው ውጤት የመሰረተ ልማት ትስስር ሲሆን በዚህም ኢትዮጵያ በኬንያ ያለውን የላሙ ወደብ ለመጠቀም የሚያስችላት ሲሆን ይህ ደግሞ የኢትዮጵያን የባህር በር አማራጮች ማስፋት ያስችላል። ሶስተኛው ጥቅም የባለ ሀብቶች ትኩረትን የሚያስገኝ ሲሆን ታላላቅ የዓለም ኩባንያዎች በኢትዮጵያ የወደብ ልማት ላይ ኢንቨስት እንዲያደርጉ መሳብ ያስችላል። እዚህ ጉባኤ ምክንያት የተደረገው የጎንዮሽ ውይይት አራተኛ ጥቅሙ የህጋዊነት ማረጋገጫ ነው። ኢትዮጵያ በዓለም አቀፍ የባህር ህግ መሰረት ያላትን የመጠቀም መብት በጉባኤው አጀንዳነት ማሳረፍ የቻለችበት ሆኖ አልፏል። ከከባድ ማዕበል በኋላ ጸጥታን እንደሚሰፍን ሁሉ የኢትዮጵያ የባህር በር ትግል ከብዙ ውጣ ውረዶች በኋላ ወደ ሰላማዊ ወደብ እየተቃረበ ይገኛል። በናይሮቢ የተዘራው የዲፕሎማሲ ዘር ነገ በምጽዋ በአሰብ ወይም በበርበራ የባህር ዳርቻዎች ላይ የኢትዮጵያ መርከቦችን በክብር ሲቀበሉ ይታያሉ። ዶክተር አብይ አህመድ በናይሮቢ የሄዱበት መንገድ በጉልበት ሳይሆን በጥበብ በሴራ ሳይሆን በግልጸኝነት ላይ የተመሰረተ መሆኑ ውጤቱ የኢትዮጵያ ትንሣኤ ሆኗል። በፖለቲካው ረገድ የኢትዮጵያ ባህር ኃይል በቀይ ባህር ላይ ቦታ ማግኘቱ ለቀጠናው ሰላምና ዋስትና ማረጋገጫ ነው። ቀይ ባህር የዓለም ንግድ መስቀለኛ መንገድ ነው። እዚህ ቦታ ላይ የኢትዮጵያ መኖር ማለት ደግሞ የቀጠናው ጸጥታ አስተማማኝ እጅ ውስጥ መግባቱን ያበስራል። ኢትዮጵያ ባህር ኃይሏን በማጠናከር የባህር ላይ ወንበዴነትን፣ ህገወጥ ዝውውርና ቀጠናዊ ስጋቶችን ለመከላከል የምታደርገው ተሳትፎ በዓለም አቀፉ ማህበረሰብ ዘንድ እንደ ትልቅ አጋርነት ተቆጥሯል። ይህ ኃያልነት ለወረራ ሳይሆን ለሰላም፣ ለጥፋት ሳይሆን ለልማት የሚቆም መሆኑ ደግሞ የዲፕሎማሲያዊ ስኬት ማሳያ ነው። ዛሬ የኢትዮጵያ ሰንደቅ ዓላማ በቀይ ባህር ነፋሻማ አየር ላይ ሲውለበለብ የታሪክ መዛግብት ዳግም እየተጻፉ ይገኛሉ። የዓለም ኃያላን እውቅና፣ የጎረቤት ትብብርና የኢትዮጵያ ጽናት ተዳምረው አዲስ የብልጽግና ዘመንን ወልደዋል። ይህ ጉዞ የኢትዮጵያ ብቻ ሳይሆን አጠቃላይ የአፍሪካ ቀንድ የጋራ እድገትና የሰላም ተስፋ ነው። ዓመታት በፊት በአፍሪካ አዳራሽ ውስጥ ድምፃቸው ጎልቶ ይሰማ የነበሩት ኮሎኔል ሞሐመድ ጋዳፊ የኢትዮጵያን ካርታ ተመልክተው በቁጭት የተናገሩት አንድ እውነት ነበር። ኢትዮጵያን የባህር በር ማሳጣት የታሪክ ስህተት ነው። ዛሬ በፖለቲካ ሴራ የታሰረው የኢትዮጵያ እግር ነገ ይህንን ውሳኔ የሚሽርና ሰንሰለቱን የሚበጥስ ትውልድ መምጣቱ አይቀርም ብለው ነበር። ያ ንግግር በወቅቱ እንደ ተራ የፖለቲካ ቃል ቢታይም በታሪክ ማዕፀን ውስጥ ግን እንደ ዘር ተቀብሮ ጊዜውን ይጠብቅ ነበር። ዘመናት ነጎዱ። ያ የጋዳፊ የተነበዩለት የቁርጥ ቀን ትውልድ ብቅ አለ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለዘመናት በኢትዮጵያ ልብ ውስጥ ታፍኖ የነበረውን የባህር በር ናፍቆት ወደ አደባባይ አወጡት። ባህር ለኢትዮጵያ የቅንጦት ሳይሆን የህልውና ጉዳይ ነው የሚለው ድምፃቸው ተራሮችን አልፎ ውቅያኖሶቹን አቋረጠ። የጋዳፊ ትንቢት በአብይ አህመድ ጽናት ሕያው ሆነ። የኢትዮጵያ ጥያቄም ከአፍሪካ ቀንድ አልፎ በዓለም አቀፍ መድረኮች ላይ እንደ ነጎድጓድ ተሰማ። ዛሬ የተባበሩት መንግስታት ድርጅትና የዓለም ሀያላን ሀገራት የኢትዮጵያን ጥያቄ በጸጋ ተቀብለው የፍትህ ሚዛኑን አስተካክለዋል። ኢትዮጵያ በዲፕሎማሲያዊ ብልሃትና በህጋዊ መንገድ የባህር በር ባለቤት መሆኗ ሲረጋገጥ ጋዳፊ የተነበዩለት ያ ውሳኔን የሚሽር ትውልድ ታሪክን ሲቀይር ታየ። ሀያላኑ ሀገራት የኢትዮጵያን ታሪካዊ መብት እውቅና መስጠታቸው ሀገሪቱ በዓለም የንግድና የጸጥታ መድረክ ላይ ያላትን የማይተካ ሚና ማረጋገጫ ሆነ። ኢትዮጵያ መርከቦች ሰንደቅ ዓላማቸውን እያውለበለቡ ወደ ራሳቸው ወደብ ሲገቡ ባህሩም እንኳን ደህና መጣችሁ የሚል ይመስላል። የጋዳፊ ቃል ዛሬ በባህር ሞገዶች ላይ ተጽፏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ራዕይም በአሸዋ ላይ ሳይሆን በድንጋይ ላይ ታትሟል። ኢትዮጵያዊነት አሁን ከደጋው አምባ ወርዶ ከባህሩ ጨው ጋር ተዋህዷል። ይህ ድል የአንድ መሪ ብቻ ሳይሆን የታሪክ ፍትህና የቆራጥነት ትውልድ የጋራ ውጤት ነው። ትናንት በትንቢት የተነገረው ዛሬ በእውነት ተፈጽሟል። ኢትዮጵያ ከአጥሯ ተላቃ የአድማስ ተሻጋሪነትን አረጋግጣለች። የጋዳፊ ቃል ሐውልት ሆኖ ቆሟል። የአብይ አህመድ ተግባር ደግሞ ለትውልድ የሚተርፍ ታሪክ ሆኗል። አሁን ቀይ ባህር የኢትዮጵያ መተንፈሻ፣ አሰብና ምጽዋ ደግሞ የብልጽግናዋ ደጆች ሆነዋል። በዓለም የፖለቲካ መድረክ ላይ ቃላት ብቻ አይደለም የሚናገሩት፣ አንዳንዴ ዝምታ ራሱ ታላቅ ንግግር ነው። ዛሬ በኢትዮጵያ ሰማይ ስር አንድ ትልቅ ምስጢር እየተተነፈሰ ይገኛል። ያ ለዘመናት የጠፋው የቤት ቁልፍ
ያ የቀይ ባህር በር መክፈቻ በዲፕሎማሲው ምስጢራዊ አዳራሾች ውስጥ በክብር ተገኝቷል። የዓለም ኃያላን ሀገራት የተባበሩት መንግስታት የኢትዮጵያን ተፈጥሯዊና ታሪካዊ ጥያቄ በአዎንታ ተቀብለው በሚስጥር ማህተማቸው አሳርፈዋል። መንግስት ይህንን ታላቅ ድል በልቡ አምቆታል። ይህ ዝምታ ግን የፍርሃት ሳይሆን እንደ ጽኑ እርግዝና ጊዜውን ጠብቆ የሚፈነዳ የደስታ ጩኸት ዝግጅት ነው። ገና ያልተሳኩ ጥቂት የዲፕሎማሲ ቁልፎችና ገና ያልተቃኙ ጥቂት የህግ መስመሮች ቢቀሩም ዋናው ምሰሶ ግን ቆሟል። ኢትዮጵያ ዳግም የባህር በር ባለቤት መሆኗ በዓለም ሰነዶች ላይ ታውቋል። ብቻ ያ ድንቅ ቀን፣ ያ ለህዝብ ይፋ የሚሆንበት የታሪክ ቅስፈት ለማለዳ ፀሐይ አድማሱን ጥሶ ለመውጣት ሰዓታት እየቆጠረ ይገኛል። ነገ ያ ለዘመናት በየብስ ላይ ሲለማመድ የኖረው የኢትዮጵያ ባህር ኃይል ነጭ ዩኒፎርሙን ለብሶ በቀይ ባህር ማዕበል ላይ ሲሳፈር ይታያል። መርከቦቻችን የአክሱምን ግርማ ተላብሰው ኢትዮጵያን ሰንደቅ ዓላማ በባህሩ ነፋስ ላይ ሲያውለበልቡ ዓለም በአድናቆት ትቆማለች። ያኔ ዝምታው በታላቅ እልልታ ይተካል። ምስጢሩም በአደባባይ ወጥቶ የኢትዮጵያ ትንሣኤን ያበስራል። ይህ ድል የቃላት ጨዋታ ሳይሆን የታሪክ ፍርድ ነው። ኢትዮጵያ ባህር አልባ ሆና አትቀጥልም የሚለው ጽኑ እምነት ዛሬ በኃያላኑ ዘንድ ተቀባይነት አግኝቶ የመጨረሻውን ምዕራፍ እየጠበቀ ይገኛል። በዝምታ ውስጥ ታላቅ ስራ ተሰርቷል። በመጋረጃው ጀርባ የኢትዮጵያ ክብር ተመልሷል። ጊዜው ሲደርስ ያ ምስጢራዊ በር በታላቅ ድምፅ ይከፈታል። ኢትዮጵያውያንም ወደ ተፈጥሯዊ ርስታችን፣ ወደ ሰማያዊ ባህር በራችን በክብር እንገሰግሳለን። ዛሬ በኢትዮጵያ ልብ ውስጥ ትልቅ ተስፋ አለ። ባህሩ እየጠራን ነው። ሞገዶቹም የናፍቆት ቅኝታቸውን እያሰሙ ይገኛሉ። መንግስት የያዘው ያ ትልቅ የምስራች ለህዝብ ይፋ የሚሆንበት ቀን ሲመጣ ኢትዮጵያ ዳግም ሙሉ ትሆናለች። የባህር ኃይላችን በቀይ ባህር ላይ መሸጎጥ ብቻ ሳይሆን የቀጠናው የሰላምና የብልጽግና ዘብ ሆኖ ይቆማል። ዝምታው የድል ማብሰያ ነው። ቀጠሮም ከአድማስ ባሻገር ካለው ሰማያዊ ድል ጋር ነው። የዛሬን በዚያ በቃው። ከትንታኔው ጋር ቢንያም ከድር ነበርኩኝ። ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ 1 መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 3671 ደውሉ። አሚባራ ፕሮፐርቲስ